አያቶላ የኔ በሚሏቸው የቅርብ ሰዎቻቸው ተከርተዋል። ሞሳድ የአያቶላን እንቅስቃሴ እግር በእግር እየተከተለ ወደማይመለሱበት ሸኝቷቸዋል። ተአምራዊ የተባለው የሞሳድ ኦፕሬሽን እና የአያቶላ ግድያ ሚስጥራዊ ኦፕሬሽን በዝርዝር ይዘነዋል። ይህን ኦፕሬሽን ለየት የሚያደርገው የሞሳድ ሰዎች አያቶላ እንዲገደሉ ከማገዝ ባለፈ ጥቃቱ ከተፈጸመ በኋላ የአያቶላን አስክሬን ፎቶ ለሚመለከታቸው ኃላፊዎች መላክ መቻላቸው ሰላዮቹ ምን ያክል በከፍተኛ ሹማምንት ደረጃ ሞሳድ መግባቱን እያመላከተ ሆኗል። አስደማሚውን ኦፕሬሽን በዝርዝር ይዘነዋል። እስከ መጨረሻው አብራችሁን ቆዩ። በዩናይትድ ስቴትስና በእስራኤል የተቀናጀ ወታደራዊ ጥቃት ቅዳሜ ዕለት መፈጸሙ ይታወሳል። የጥቃት የኢራኑን ከፍተኛ መሪ አያቶላ አሊ ኻሜኒን ለህልፈት የዳረገ ሲሆን ይህም በኢራን የኒውክሌር ምኞትና በቀጠናዊ ተጽዕኖዋ ዙሪያ ለረጅም ጊዜ ሲካሄድ የቆየውን ግጭት ወደ አዲስና ከፍተኛ ደረጃ እንዲሸጋገር አድርጎታል። የኢራን መንግስታዊ መገናኛ ብዙሃን የኻሜኒን ሞት ያረጋገጡ ሲሆን ይህም የሆነው የአሜሪካ ፕሬዝዳንት ዶናልድ ትራምፕና የእስራኤል ባለስልጣናት መግለጫ ከሰጡ በኋላ ነው። በቴህራን ውስጥ በሚገኙ ቁልፍ የአመራር ግቢዎች ላይ የተፈጸመው የአየር ድብደባ ለወራት የታቀደ እና በእስራኤል የደህንነት ተቋም ሞሳድ በተገኘ መረጃ ላይ የተመሰረተ ነበር። ቅዳሜ የጥቃቱ መነሻ የሆነው በኢራን በእስራኤልና በዩናይትድ ስቴትስ መካከል ለዓመታት ሲካረር የቆየው ውጥረት ነው። ምንም እንኳን ዓለም አቀፍ ማዕቀቦች ቢጣሉም የኢራን የኒውክሌር መርሃ ግብር በከፍተኛ ሁኔታ መገስገሱ በእስራኤል ዘንድ እንደ ህልውና አደጋ ተደርጎ ተወስዷል። በፕሬዝዳንት ትራምፕ የምትመራው አሜሪካ ደግሞ ኢራን ለተኪ ሚሊሻዎች የምታደርገውን ድጋፍና የባሊስቲክ ሚሳኤል ልማቷን ለመግታት በቀጠናው ላይ ያላትን የመከላከል አቅም እንደገና ለማጠናከር ትፈልግ ነበር። ሮይተርስ እንደዘገበው የጥቃት ከመፈጸሙ በፊት ባሳለፍነው ዓመት ለ12 ቀናት የፈጀ የአየር ላይ ጦርነት ተካሂዶ ነበር። በወቅቱ የአሜሪካና የእስራኤል ኃይሎች የኢራንን ወታደራዊ ጣቢያዎች ኢላማ ቢያደርጉም የኒውክሌር መሰረተ ልማቱን ሙሉ በሙሉ ማውደም አልቻሉም ነበር። ትራምፕ በኢራን የድርድር ስልት ደስተኛ ለመሆናቸውን ገልጸው አገሪቱ የኒውክሌር መሳሪያ ሊኖራት አይችልም በማለት የአሜሪካን ጥያቄዎች ባለመቀበሏ ወቅሰዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ይህንኑ ስጋት በማስተጋባት የኢራን የኒውክሌር አቅም በቋሚነት መወገድ እንዳለበት አጽንኦት ሰጥተዋል። እንደ ጀሩሳሌም ፖስት ዘገባ ከሆነ የስለላ መረጃዎች ኢራን የዩራኒየም ማበልጸግ ሂደቷን እያፋጠነች መሆኑን አመልክተዋል። ይህም አስቸኳይ እርምጃ እንዲወሰድ አስገድዷል። ኻሜኒን ጨምሮ ከፍተኛ አመራሮችን ኢላማ የማድረግ ውሳኔው የመነጨው ከአሜሪካና እስራኤል የጋራ ምክክር ሲሆን ዓላማውም የገዢውን አካል የእዝ መዋቅር መበጣጠስና መምታት ነበር። የዘመቻው የዝግጅት ምዕራፍ የተጀመረው ከጥቃቱ ጥቂት ወራት ቀደም ብሎ ሲሆን ይህም በፔንታጎን በእስራኤል መከላከያ ሰራዊትና በደህንነት ተቋማት መካከል ከፍተኛ ደረጃ ያለው ቅንጅትን ጠይቋል። ሲኤንኤን እንደዘገበው ድብደባው ዋሽንግተንን ባሳተፈ መልኩ ለወራት የታቀደ ሲሆን የጥቃቱ ቀን የተወሰነው ደግሞ ከሳምንታት በፊት ነበር። ዩናይትድ ስቴትስ የዘመቻውን ድርሻ ኦፕሬሽን ኦፒክ ፎሪ ስትለው የሰየመችው ሲሆን ትኩረቷም እስላማዊ አብዮታዊ ዘብ ኃይልን ማዳከምና ስርዓቱ እንዲፈርስ ማድረግ ላይ ነበር። እስራኤል በበኩሏ ኦፕሬሽን ላየንስ ሮር በሚል ስያሜ የኒውክሌር ጣቢያዎችንና የሚሳኤል ስጋቶችን ማውደም ቅድሚያ ሰጥታ ነበር። የዓላማዎቹ ልዩነት የተለያየ የእዝ መዋቅር እንዲኖር አስገድዷል። ዘ ታይምስ ኦፍ ኢንዲያ እንደዘገበው የእስራኤል ትኩረት እንደ ፎርዶና ናታንዝ ባሉ ከመሬት በታች ባሉ ተቋማት ላይ ሲሆን አሜሪካ ደግሞ ራዳሮችን የባህር ኃይል ጣቢያዎችንና የአመራር መኖሪያዎች ላይ ኢላማ አድርጋለች። ይህም ክፍፍል እያንዳንዱ ሀገር የራሱ የውጊያ ደንቦችን እንዲከተል አስችሎታል። አሜሪካ በዓለም አቀፍ ሕግ መሰረት በንጹህ ዜጎች ላይ የሚደርሰውን ጉዳት ለመቀነስ ጥረት ስታደርግ፣ እስራኤል ግን የምሽግ ኢላማዎችን ለመምታት ከፍተኛ ጥንቃቄ የታከለበት ግን ጠንካራ እርምጃ ወስዳለች። የሎጂስቲክስ ዝግጅቶች እንደ ዩኤስኤ ጀራልድ አውርፎርድና ዩኤስኤስ አብርሃም ሊንከን ያሉ የአሜሪካ ጥቃት መርከቦችን ወደ መካከለኛው ምስራቅ ማሰማራትን ያካትታል። የእስራኤል ኃይሎች በመጀመሪያው የጥቃት ማዕበል ከ200 በላይ ተዋጊ ጀቶችን አዘጋጅተዋል። የሳተላይት ምስሎችና የምልክት መረጃዎች ወሳኝ ሚና ቢጫወቱም ከሞሳድ የተገኘው ሰው ተኮር የደህንነት መረጃ ግን እጅግ ወሳኝ ነበር። አልጀዚራ እንደገለጸው የሞሳድ የዓመታት የስለላ ዘልቆ መግባት ጥረት ስለ ኢራን አመራሮች እንቅስቃሴ ወቅታዊ መረጃዎችን ለማግኘት አስችሏል። የእስራኤል የውጭ ደህንነት ተቋም ወይም ሞሳድ በኢራን ምድር ያከናወናቸው እጅግ ምስጢራዊና ውስብስብ ተግባራት የዚህ የጥቃት ስትራቴጂ እንደ አከርካሪ በመሆን ደግፈውታል። የእስራኤል የስለላ ተቋማት በኢራን የደህንነት መዋቅር ውስጥ እጅግ ጥልቅ በሆነ ሁኔታ ሰርገው መግባት መቻላቸው አሊ ኻሜኒንና ሌሎች ከፍተኛ ኢስላማዊ አብዮታዊ ዘብ ኃይል መኮንኖችን ዱካ በከፍተኛ ጥንቃቄ ለመከታተል አስችሏቸዋል። ቢቢሲ ያወጣቸው ዝርዝር ዘገባዎች እንደሚያመለክቱት የሞሳድ ወኪሎች በኢራን መንግስታዊ መዋቅር ውስጥ እስከምን ድረስ በቅርብ ርቀት ተሰግስገው እንደነበር የሚታወቀው የስብሰባ ሰዓቶችንና ትክክለኛ ቦታዎችን ያለምንም መሳሳት ቅጽበታዊ በሆነ ሁኔታ ለሚመለከቱ አካል ማስተላለፍ መቻላቸው ነው። ይህ ሰርጎ ገብነት ቢያንስ እስከ 1 ዓመት ድረስ ወደ ኋላ የሚሄድ ሲሆን በወቅቱ ሞሳድ በኢራን የኒውክሌር ሳይንቲስቶች ላይ የግድያ እርምጃዎችን በመውሰድና ከቴሄራን መጋዘኖች እጅግ ስስ የሆኑ ሰነዶችን፣ የመረጃ ማህደሮችን በመስረቅ ይታወቃል። በዚህ ረገድ እጅግ አስገራሚውን የተገኘው መረጃ የቀድሞ የኢራን ፕሬዝዳንት የሰጡት እምነት ቃል ነው። እንደሳቸው ገለጻ በኢራን ውስጥ የሚንቀሳቀሱ የሞሳድ ወኪሎችን ለመመከትና ለመቆጣጠር ሲባል አንድ ሚስጥራዊ ክፍል
ተዋቅሮ ነበር። ሆኖም ግን በኋላ ላይ በተደረገ ምርመራ እንደተረጋገጠው የዚህ ልዩ ክፍል ኃላፊና 20 የሚሆኑ አባላቱ ራሳቸው የሞሳድ ሰላዮች ሆነው ተገኝተዋል። ይህ የሁለቱ ወኪሎች ድራማ ወይም ደብል ኤጀንትነት እስራኤል የኢራንን የመከላከያ የአጸፋ እርምጃዎች እንደ እጅ መዳፏ እንድታውቃቸው ረድቷታል ተብሏል። እንዲህ ያለው ጥልቅ ሰርጎ ገብነት ድሮኖችንና ፈንጂዎችን በድብቅ ወደ ኢራን ግዛት ለማስገባት አመቺ ሁኔታ የፈጠረ ሲሆን እነዚህ መሳሪያዎች የኢራንን የአየር መከላከያ ስርዓት ለማዳከም ውለዋል። የሞሳድ የስለላ መረብ በመቶዎች የሚቆጠሩ ወኪሎችን ያካተተ ሲሆን እነዚህም ወኪሎች በቴህራን አቅራቢያ በሚገኙ ምስጢራዊ ቦታዎች ድሮኖችን በመተኮስ የሚሳኤል ማስወንጨፊያዎችንና የእዝ ማዕከላትን ኢላማ አድርገዋል። ኒውዮርክ ታይምስ እንደገለጸው እነዚህ የተከናወኑት የሐሰት ማንነቶችን በመጠቀምና ተራ የህዝብ መኪናዎችን ለድብቅ መሳሪያ ማጓጓዣነት እንዲያገለግሉ በማሻሻል ነው። ጥቃቱ ከመፈጸሙ በፊት በነበሩት ወሳኝ ጊዜያት ሰላዮቹ አሊ ሐሚኒ በአመራር መኖሪያ ግቢ ውስጥ በሚገኘው ቢሮአቸው ውስጥ መኖራቸውን አረጋግጠው ለጥቃቱ የሚረዱ ትክክለኛ የቦታ አድራሻዎችን ወይም ኮኦርዲኔትስ አስተላልፈዋል። ይህ መረጃ ምንጮችን ከአደጋ ለመጠበቅ ሲባል በከፍተኛ ሚስጥር የተያዘ የነበረ ሲሆን እስራኤል ለአሜሪካ ያካፈለችው እጅግ አስፈላጊ የሆኑ መረጃዎችን ብቻ ነበር። ጥቃቱ ከመፈጸሙ ጥቂት ቀናት ቀደም ብሎ የኢራንን የመከላከያ ኃይል ለማደናገርና አቅጣጫ ለማሳሳት የተለያዩ የማታለያ እርምጃዎች ተወስደዋል። የአሜሪካና የእስራኤል ጦር በቀጠናው ላይ ወታደራዊ ልምምዶችን በማካሄድ እየተከናወነ ያለውን የኃይል ክምችት በልምምድ ሰበብ ሸፍነውታል። ኤንቢሲ ኒውስ እንደዘገበው ፕሬዚዳንት ትራምፕ በኢራን የድርድር ሂደት ያላቸውን ቅሬታ በመግለጽ የዲፕሎማሲው ጥረት ገና እንዳልተቋረጠ የሚያሳይ የይስሙላ ገጽታ ፈጥረው ነበር። በስተጀርባ ግን የጥቃቱ እቅድ እየተጠናቀቀ ነበር። በመሬቱ ላይ የነበሩት የሞሳድ ወኪሎች ደግሞ የኢራንን ራዳሮችና የመገናኛ ዘዴዎች ለማቋረጥና ለማሰናከል የሚያስችሉ ኤሌክትሮኒክስ መሳሪያዎችን አቀጣጥለዋል። ከኢራን ኢንተርናሽናል የተገኘው ዘገባ እንደሚያመለክተው እንደ አሊ ላሪጃኒ ያሉ ከፍተኛ ባለስልጣናት ወደ መከላከያ መደበቂያዎች በሚወሰዱበት ወቅት መረጃ እንዳይወጣ አይኖቻቸው እንዲታሰሩ ይደረግ ነበር። ይህም የኢራን መንግስት መረጃዎች እየሾለኩ መሆናቸው የተገነዘበ ቢሆንም ሰርጎ ገብነቱን ግን ማስቆም እንዳልቻለ ያሳያል። ሐሜኒ ወደ ደህንነቱ የተጠበቀ ቦታ መዘዋወራቸው ቢነገርም የሞሳድ የስለላ መረጃ ግን እሳቸው የሚሳተፉበት ወሳኝ ስብሰባ የሚካሄደው በዚያው ቢሮአቸው ውስጥ መሆኑን ፍንጭ ሰጥቶ ነበር። የጥቃቱ ጊዜ ማለዳ የተመረጠው ያልተጠበቀ ድንገተኛ ጥቃት ለማድረስ ታስቦ ነበር። እንደ ዘሂል ዘገባ የኢራን ጦር ጥቃቱ በሌሊት ይፈጸማል ብሎ ይጠብቅ ስለነበር ይህ የንጋት ጥቃት መከላከያዎቻቸው ሳይዘጋጁ አግኝተዋቸዋል። ይህም የመጀመሪያው የጥቃት ማዕበል ያለምንም ከባድ ተቃውሞ የኢራንን ግዛት አልፎ እንዲገባ አስችሎታል። ይህ ታሪካዊ ዘመቻ በተለያዩ ቦታዎች በተሰነዘሩ የአየር ጥቃቶች ተጀመረ። ራዳር የማይበግራቸው የእስራኤል ተዋጊ ጀቶች በኢስፋሃንና በቆም በሚገኙ የመሬት ውስጥ የኒውክሌር ተቋማትን ኢላማ ሲያደርጉ ከአሜሪካ የጥቃት መርከቦች የተነሱ አውሮፕላኖች ደግሞ በፋርስ ባህረ ሰላጤ የሚገኙ የባህር ኃይል ጣቢያዎችን ደብድበዋል። ሲቢኤስ ኒውስ እንደዘገበው ጥቃቱ የአየር መከላከያዎችን የሚሳኤል ማከማቻዎችን ጨምሮ በ500 ኢላማዎች ላይ አርፏል። በተመሳሳይ ሰዓት በቴህራን ላይ ያነጣጠሩ የአመራር ጥቃቶች ተሰንዝረዋል። ከሞሳድ በተገኙ ትክክለኛ አድራሻዎች ታግዘው የተተኮሱና የመሬት ውስጥ ምሽጎችን የመሰንጠቅ አቅም ያላቸው ቦምቦች ወደ መኖሪያ ግቢ ተወርውረዋል። ከኤርባስ የተገኘው የሳተላይት ምስል ከሐሚኒ መኖሪያ ግቢ ውስጥ ጭስ ሲጤስ ያሳየ ሲሆን ይህም ጥቃቱ በታለመለት ቦታ ላይ ማረፉን አረጋግጧል። የኢራን መንግስታዊ መገናኛ ብዙሃን ጥቃቱን የፈሪዎች ተግባር ሲሉ የገለጹት ሲሆን ከፍተኛ አመራሮች በሚሰሩባቸው ህንጻዎች ላይ ከባድ ጉዳት መድረሱንም ዘግበዋል። በኢራን ከፍተኛ መሪ በአያቶላ አሊ ሐሚኒ ላይ የተሰነዘረውና ለህልፈት የዳረጋቸው ጥቃት የተፈጸመው እሳቸው መደበኛ የመንግስት የሥራ ኃላፊነታቸውን በማከናወን ላይ በነበሩበት ወቅት እንደነበር ከተለያዩ የኢራን ምንጮች የወጡ ዘገባዎች ያመለክታሉ። የዚህ ጥቃት ስኬታማነት በዋናነት የተመሰረተው በኢራን ከፍተኛ የአመራር ክበብ ውስጥ ሰርገው በገቡ የሞሳድ ወኪሎች ላይ ነበር። እነዚህ ወኪሎች የአመራሩን እያንዳንዱን እንቅስቃሴ በቅርብ ርቀት በመከታተል የሐሚኒን ትክክለኛ መገኛ ቦታና የነበሩበትን ህንፃ ለጥቃቱ አስተባባሪዎች በቅጽበት ማስተላለፍ ችለዋል። ፎክስ ኒውስ እንደዘገበው ከእስራኤል ወገን የተደረገው ግምገማ እንደሚያሳየው በመጀመሪያው የጥቃት ማዕበል ሐሚኒን ጨምሮ ከ40 በላይ ከፍተኛ የኢራን ባለስልጣናትና ወታደራዊ መኮንኖች ተገድለዋል። ጥቃቱ ከተፈጸመ በኋላ የኢራን መንግስት ይፋዊ መግለጫ ከመስጠቱ ቀደም ብሎ በመሬት ላይ የነበሩ ሰላዮች የሐሚኒን አስክሬን ፎቶግራፍ በማንሳት ለሚመለከተው አካል ማስተላለፋቸው ተነግሯል። ይህ ድርጊት የሞሳድ ሰርጎ ገብነት ምን ያህል ጥልቅና አስፈሪ መሆኑን የሚያሳይ ማረጋገጫ ተደርጎ ተወስዷል። እነዚህ ፎቶግራፎች ለፕሬዚዳንት ዶናልድ ትራምፕና ለጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንዲታዩ መደረጋቸው ሁለቱ መሪዎች የድል ዜናውን በፍጥነት ለዓለም ይፋ እንዲያደርጉ ትልቅ እገዛ አድርጓል። የእስራኤል ባለስልጣናት ከደህንነት ምንጮቻቸው ባገኙት መረጃ መሰረት የአሊ ሐሚኒን ሞት መጀመሪያ ያረጋገጡ ሲሆን በመቀጠልም ፕሬዚዳንት ትራምፕ በማህበራዊ ገጻቸው ባሰፈሩት መልእክት ዘመቻው ውጤታማነቱን ገልጸዋል። የኢራን መንግስታዊ መገናኛ ብዙሃን የሐሚኒን ሞት በይፋ በማመኑ በአገሪቱ ውስጥ የ40 ቀናት ብሔራዊ ሐዘን አውጇል። በዚሁ ጥቃት የሐሚኒ የቤተሰብ አባላትም ህይወታቸው ማለፉ ተዘግቧል። ይሁን እንጂ ዘመቻው በዚሁ አላበቃም። ይልቁንም ቀሪ የሆኑትን
የእስላማዊ አብዮታዊ ዘበኛ ኃይል ንብረቶችና ወታደራዊ ተቋማትን ለማውደም ተከታታይ ድብደባዎች ተካሂደዋል። ኢራንም በበኩሏ ወደ እስራኤል ግዛትና በመካከለኛው ምስራቅ ወደሚገኙ የአሜሪካ ወታደራዊ ካምፖች ሚሳኤሎችን በመተኮስ ያጸፋ እርምጃ ለመውሰድ ሞክራለች። ዋሽንግተን ፖስት እንደዘገበው ወታደራዊ ዘመቻው ለተከታታይ ቀናት የቀጠለ ሲሆን ፕሬዝዳንት ትራምፕ የኢራንን የሚሳኤል ኢንዱስትሪ ሙሉ በሙሉ እንደሚያጠፉ ዝተዋል። የኢራን ቀይ ጨረቃ ማህበር ባወጣው መረጃ መሰረት በዚህ መጠነ ሰፊ ጥቃት የሟቾች ቁጥር ከ200 በላይ መሻገሩ ተረጋግጧል። ይህም ሁኔታ በቀጠናው ላይ የነበረውን ውጥረት ወደማይመለስበት ደረጃ አሸጋግሮታል። የኢራን ባለሙያዎች ጉባኤ በጦርነትና በከፍተኛ አለመረጋጋት ውስጥ ሆነው አዲስ ተተኪ መሪ ለመሰየም ትልቅ ፈተና ተጋርጦበታል። ሲኤንቢሲ እንደገለጸው የዚህ ጥቃት ዋና ዓላማ የኢራንን የአመራር መዋቅርን በመበጥበጥ ስርዓቱ እንዲለወጥ ግፊት ማድረግ ነው። ፕሬዝዳንት ትራምፕም የኢራን ህዝብ በገዢው ስርዓት ላይ እንዲነሳ ጥሪ አቅርበዋል። በዚህ ዘመቻ ውስጥ የሞሳድ ሚና እጅግ ጎልቶ የታየ ሲሆን እስራኤል ያላትን የደህንነትና የመረጃ የበላይነት ለዓለም ከማሳየቱም በላይ ለወደፊት ሊሰነዘሩ የሚችሉ ስጋቶችን የመከላከል አቅሟን አጠናክሮላታል። የዘመቻው ስኬት በዋናነት የተመሰረተው የኢራንን የመከላከያ ስርዓት ከውስጥ በበጠበጠው የሞሳድ ድብቅ መረብ ላይ ነው። እንደ አልጀዚራ ያሉ የዜና ተቋማት እንደዘገቡት ሰላዮቹ የኢራንን የቅድመ ማስጠንቀቂያ መሳሪያዎች በማታለልና በማሰናከል ጥቃቱ ያለምንም እንቅፋት እንዲፈጸም አድርገዋል። ይህ ከውስጥ የተደረገ የመናድ ስራ ከውጭ ከተሰነዘረው የአየር ድብደባ ጋር ተዳምሮ አነስተኛ የአየር ኃይሎች ጋር ጉዳት የደረሰበትና የታቀደለትን ግብ የመታ ዘመቻ እንዲሆን አስችሎታል። የአየር ጥቃቱ በቴህራን ብቻ ሳይሆን እንደ ከርማንሻና ታብሪዝ ያሉ የሚሳኤል ማከማቻ ጣቢያዎች ወደሚገኙባቸው ግዛቶችም ተስፋፍቷል። WLWT ባወጣው ካርታ መሰረት ከ30 በላይ የኒውክሌር ተቋማትና 17 የሚሳኤል ማስወንጨፊያ ቦታዎች ከፍተኛ ጉዳት ደርሶባቸዋል። አንዳንድ የአረብ ሀገራት አጋሮችም በአሜሪካ ጥበቃ ስር ሆነው ለዘመቻው አስፈላጊውን የሎጂስቲክ ድጋፍ ማድረጋቸው ተነግሯል። ይህም ድጋፍ የተከናወነው በቀጥታ ተጠያቂነትን ለማስወገድ በሚያስችል ጥንቃቄ የተሞላበት ሚስጥራዊነት ነበር። ኢራን በኳታርና በኢራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት በመሰንዘር ምላሽ ለመስጠት ብትሞክርም አብዛኞቹ ሚሳኤሎች በመከላከያ ጋሻዎች መክሸፋቸውን የጉዳቱ መጠኑን ቀንሶታል። የውጭ ግንኙነት ምክር ቤቱ ባደረገው ትንታኔ መሰረት ይህ ዘመቻ የረጅም ጊዜ የመከላከል አቅምን ለመገንባት ያለመ ቢሆንም ግጭቱ ወደ ሰፊ ቀጠናዊ ጦርነት የማደግ ዕድሉ አሁንም ከፍተኛ ነው። በአሊ ኻሜኒ ላይ የተሰነዘረው ስኬታማ የሆነው ጥቃት የተቀናጀ የስለላ መረጃና ወታደራዊ እርምጃ እንዴት ውጤታማ ሊሆን እንደሚችል የሚያሳይ ትልቅ ምሳሌ ነው። ከእቅድ ጀምሮ እስከ አፈጻጸም ድረስ የሞሳድ ሚስጥራዊ እንቅስቃሴዎች እስካሁን ታይቶ በማይታወቅ የጥንቃቄ ደረጃ እንዲኖር አስችሎታል። ይህም የኢራንን የአመራር ገጽታ ለዘላቂው ቀይሮታል።